ይሄው የፈረደባት ማንቼም ትለበለባለች። እኔ እንደዚህ እርግጠኛ ሆኜ አላቅም በቲሜ ማለት ገብቷል። በጣም እርግጠኛ ነኝ ዊን እንደምናደርግ። በቃ የሆነ የሚሰማ አለማደግ ጎዳ፣ ህፃን መሆን ጎዳ። በቃ ህፃን ስለሆን ገና ቀንጭራል አይምሮ ምን ያስባል ገና ማን እንደሆን ከን ክለብ አታቆም። አሁን ገና አይደል የተወለድከው ህፃን አይደለ? ስለ ማንቸስተር ምን ታውቃለህ አንተ? ምንም ስለማታውቅ አንፈርድብህ። ምክንያቱም ገና ህፃን ነህ፣ ማደግ አለብህ፣ ብዙ ነገር አለ። እኔ እኮ እጄን ይዤ ነው የምመታ ገና አሁን ላይ ማለት ነው። ስለዚህ ስለ ዩናይትድ ምንም ብትል ምንም አይደለም። ባገኘህም እጄን ይዤ ጠበስ አድርጌ ነው የምለቅህ። ገና አላደግክማ። ስለ ዩናይትድ ታሪክ ገና ምን እንደሆነ አልሰማህም። ዩናይትድ ማን እንደሆነ ገና አላወቅክም። ግን ከአሁን ሰዓት ጀምረህ መማር ትጀምራለህ ማለት ነው። ገብቶሃል? ስለ የትኛው ዩናይትድ እንደምናወራ አሁን በደንብ ይገባሃል ማለት ነው። ቀስ ብለህ ደግ ገና ነህ፣ ተረጋጋ፣ አትቸኩል። ቀስ ብለህ ታድጋለህ። ሌቭል ቱ ባይ ሌቭል ቀስ ብለህ ታድጋለህ። እሺ፣ በሂደት ነው ሁሉ ነገር የሚለመደው። ካላቀምህ እንጠጥ አትበል። ገና ህፃን ነህ አንተ። እደግ መጀመሪያ ገና። ለማንኛውም ግሎሪ ማን ዩናይትድ ዛሬ እንለያለን። ማን 2-0 አሸንፏል ማንቸስተር ዩናይትድ። ደርቢ ይምሰል እንጂ አንዳንዴ እንደዚህ ያሳምሩት እንኳን እነሱ። ለማንቸስተር ዩናይትድ ማርያምን በጣም ነው የምትችሉት። ብሩኖ ፈርናንዴዝ ወደ ፕሪፈርድ ፖዚሽኑ ሄደ። እምቡሞ እኔ ምንም አልልም ስለ ቲማችን ግን ማለት ነው። መጀመሪያ ሰልፋይቼ እየመጣው መናገር ሰልችቶኛል። በቃ ሁሌ ሰልፋይቼ እየመጣው ማለቃቀስ ሰልችቶኛል። ቅጥል እንዳረከኝ ፔፕ አረ አመቱ ይለቀና አሪፍ አሰልጣኝ ይፈልግልኝ። በቃ አለቀ። ኦቪየስ ኢረሮች ነው የሚሰራው ፔፕ። ኦቪየስ ኢረሮች በቃ ይሄ ማንም ህፃን ልጅ መጥቶ ማኔጅ ማድረግ የሚችለውን ነገር አንዳንዴ በጣም ድድብ ያለ ውሳኔ ይወስናል። ራያን ቸርኪን ኦራይሊን ቤንች አድርገህ ትገባለህ። ቲጃኒ ራይንደርስ ቤንች የሚሆን ልጅ አይደለም። ቼልሲ ላይ እንደዛ ማስከፈት አቅቶን ማን ያገባል? ቲጃኒ ራይንደርስ ለምንድን ነው ዛሬ ቤንች የምታደርገው? ለሲልቫ ምን እየሰራልህ እንደሆነማ እያየን ነው። ማንቸስተር ዩናይትድ 2 ማን ሲቲ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ዛሬ በጣም ያስደስታችሁ። ከበረኛ ነው የምንጀምረው። ላመንስ ምንም አልተመታብን። በቃ አንተ ትችላለህ፣ ተከላካዮች ስለሚችሉ ነው። አንተም ትችላለህ። 10 ከ10 ላመንስ በጣም ነው የምትችለው። ከዛ ሉክሾ ጋር እንሄዳለን። ሉክሾ ምን አይነት ጨዋታ ነው ሲጮት የነበረው? ማን ፓሶቹ አንተም በጣም ነው የምትችለው። ማን 10 ከ10 ሊሳንድሮ ማርቲኔዝ ሃላንድን ኪስ ውስጥ ከቶታል። አሁን ማርቲኔዝ መታወቂያ የመኪና ቁልፍና ሃላንድ አለ ኪስ ውስጥ። ሊሳንድሮ ማርቲኔዝ ገባ 15 በጣም ነው የምትችለው። ሃሪ ማጓየር ማንም ሜሲ ነው ምንድን የሆነ ሰዓት ዝም ብለህ ታጣጥፋለህ። አንግል ገጭቶብሃል አንተ ራሱ መጀመሪያ ላይ በጣም ነው የምትችለው 10 ከ10 ማለት። ከዛ ዳሎት ጋር እንሄዳለን። ዳሎት ፈርስት ሃፍ እያናደድከኝ ነበር። ሰከንድ ሃፍ ላይ ግን ክሰኸኛል። ሰከንድ ሃፍ ላይ አሪፍ ጨዋታ ነው የጨወትከው ማለት ነው። አንተም 9 ከ10 ማለት ነው። ከዛ መሀል ላይ እንሄዳለን። ከዛ ካስሜሮ ጋር እንሄዳለን። ካስሜሮ ምንድን ነበር የምታረገው አንተ? ኧረ በስ አንተ ሜሲቲ ነው መሰለኝ። ምን ሆነ ነው እንደዛች አንተ ለጥቂት 8 ከ10 ማለት። ኮቢ ሜኖ ጋር እንሄዳለን። ኮቢ ሜኖ በጣም ነው የምትችለው ማን አሞሪም ለምንድን ነው ቤንች ሲያደርግ የነበረው እስከ ዛሬ? አንተ በጣም የምትችል ሰውዬ ነህ። በስመ አብ 10 ከ10 በስመ አብ። ከዛ ዶርጉ ጋር እንሄዳለን ማለት ነው። ኧረ ዶርጉ ጎት ነው ይላችሁ። ዩናይትድ ጎል ከፈለገ ከዚህ በኋላ ዶርጉን ጥሩት። ከኒውካስትል አሁን ዛሬ ከሲቲ ማን ዶርጉ በጣም ነው የምትችለው 10 ከ10 በስመ አብ። ብሩኖ ምን አይነት ተጫዋች ነው ግን? ኧረ በስመ አብ እንዴት ነው የሚችለው? እኔ በጣም ነው የምትለየው አንተ በጣም ነው የምትለየው። በእውነት መላ 15 በጣም ነው የምትችለው። አማድ ጋር እንሄዳለን። አማድ ድሪብሉ ሌላ ታሪክ ውስጥ ነው። እኔ ከአፍሪካ ዋንጫ ሲመለሱ ሁለቱ ኩክ ያደርጓቸዋል ብያችሁ ነበር። አማድ በጣም ትችላለህ 10 ከ10። እምቦሞ ኧረ በስመ አብ እምቦሞ ምንድን ነው እንደዚህ መቻል? የሰው ልጅ እንዴት ነው እንደዚህ ጠቅ አደረገለት? መሬት ላይ ቁጭ ነው ያደረገው። ማን ይችላል? እምቦሞ ራሱ 10 ከ10። ከዛ ከተቀያሪዎች ጋር እንሄዳለን ማለት ኩኛ ገብተህ ለምንድን ነው እንደዚህ ተጫዋቾች የምታጣጥፈው? ማን እንዴት ነው የምትችለው እንደዚህ? ኩኛ ራሱ 10 ከ10። ኧረ በስመ አብ በጣም ነው ዛሬ ያስደስታችሁ። በጣም ራሴን አረጋግቼ ነውና ይሄን ቪዲዮ የምሰራው የሆነ በጣም ተቃጥያለሁ ዛሬ። ስለ የሆነ ከቡድን የማልጠብቀው የአመቱ የመጨረሻ የወረደ ፐርፎርማንስ ያሳዩት ይሄን ጨዋታ ነው። ገብታችኋል? ስለ እንዴት ነው እኔ ሃላንድ ኳስ ነክቷል ንገሩ። አንተ በጣም ድብድብ ነው ያደረጉን እኮ። እኔ ሃላንድ ኳስ ይነካማል መሰለኝ እንዳለ ሺት ነበሩ። በቃ በዚህ ዲፌንስ ማለት ነው አይመጣውም። እንኳን ዲፌንሳችን አታኪንጋችን መጥፎ ነው። ደርቢም ስለሆነ ነው መሰለኝ በጣም ከብዶን ነበር። እንደ 5-6 ምናምን ጎል ማግባት ይችሉ ነበር። ይሄ ኦፍሳይድ የተባለባቸው ኳስስ እኔ እኮ ግራ ይገባ። እኔ በቃ ቅጥልን ያልኩትኝ እንዴት ነው ከዚህ ቲም ጋር አሁን እኔ እኮ ለምን ተስፋ የሚሰጡት? አርሰናል ለሚበላው ዋንጫ ለምንድን ነው እኛ ተስፋ የምናደርገው? ቆይ ትንሽ ተስፋ ይሰጣሉ። በቃ መከራ። ብሩኖ ፈርናንዴዝ እንደቀለድክብን ዛሬ እግዚአብሔርን። አንተ ማጉዌርኛ ላይ ጥሩ ሲሆን ታያለህ። ዶርጉ ሲያገባ ኧረ አይመጣውም እኮ እግዚአብሔርን አይመጣውም እኮ ይሄ እኮ ቲም። እነዚህ ከአፍሪካ ተመለሱ በቃ መከራ። እኔ አሁን ቀጣይ ሳምንት እስቲ በዚህ ሞራል ሂድና አርሰናል ላጥ አትልጥም። በቃኛ ላይ ነው የምትበረቱት። እኔ እኮ በጣም ነው ግራ የሚገባኝ። እኔ ማንንም መውቀስ አልችልም። በቃ እንደዚህ ነገር ሀፕን ያደርጋል። ግን ይሄን ቲም ለዋንጫ መጠበቅ የማይታሰብ ነገር ነው ከዚህ በኋላ
ማነው ቸርኪ ይመችህ ካሪክ የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል እግዚአብሔር 3-2 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ 5 ነው አክቹሊ ያገባ ነው በተለይ የማውንት መሻሩ በጣም አናዶኛል እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ ሌላ ምን ልላችሁ ነው እናንተ ፎቃቃ ወያሎች ውለታችን አለባችሁ ይኸውላችሁ እኛ እንደናንተ ግፉ አይደለም ለማንኛውም ፎሎ ማድረግ እንዳይረሳ የገባችሁ ኮፒ ሊንክ ምናምን አድርጉት ብቻት ይበላችሁ አራዳጆች ዛሬ ሴሌብሬት ብናደርገው የት ነው ኤግዚቢሽን ማዕከል ጆኒ ራጋ ልጅ ሚካኤል ናቲማን ኤደን ባታ ገብረት ምናምን ሃይሌሩት አሉ ዛሬ እዛ ሴሌብሬት እናደርጋለን ይመቻችሁ ነው ይሄ ነው ማንቼ አረ ትችላለህ አረ ማንቼ ትችላለህ ግን ከማንቸስተር በላይ የምችለው እኔ ምን አይነት እርኩስ ቋጣሪ ነኝ ማንዬ ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው የጣት መስራት መጀመር አለብኝ ማንዬ ግባ ማንቼ ይችላል ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት ማን ያለው ብሉ ጠጡኗ ማንቸስተር ብሉ ምትል በሙላ ማለት ነው ይኸውልህ ማንቸስተር ሪድች እኔ ስፈልግ ብሉ ይሆናል እኔ ስፈልግ ሬድ አደርገዋለሁ ማንቸስተር በመላው ከተማ ቀይ ነጭ እናትህ የወለደች ከዚህ ጋር መተ እንዳትከራከር ነግሬሃለሁ አሁን በክብር ነው መጣራሽ ማንቺዬ ምን ይደረግልሽ ቶፕ 4 ነው የምትፈልጊው ቶፕ 3 ነው ቶፕ 2 ነው ቶፕ 1 ብቻ እንዳትፈልጊ ከዛ ውጪ ያለውን በሙሉ ማለት ነው እኔ አረግሻለሁ በቃ ይቋጠርልሻል እንዲህ ውለታሽ አይረሳም በቃ እንደውም ሁለተኛ ክለብ ምንም አይመጣም ሁለተኛ ክለብ ተቋጥሯል ሰርቷል ማንቺ አሸንፋለች ማንቺ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት ዩናይትድ የማውንት ባይሻር ነው ያበደ ነበረ ይሄ ነው ጋሪ ይችላል ማለት ነው ጀማው ይሄ ነው ዩናይትድ ሲቲን ተበቀናት ገና ቀጣይ ሳምንት አርሰናል አለ ወያኔ አለ ቀጣይ ሳምንት ጠብቁ ወያኔዎች ገና ወያኔዎች እየመጣንላችሁ ነው ዩናይትድ ብድሩን የማይከፍል ወንድ አይወለድም ጋሪ ይችላል ቀመስካቸው ካሪክ ምንድነው ያቀመስካቸው ተጫዋቾቻችንን ቆይ ምን አይነት ቡድን ነው ምን አይነት ቲም ነው ወይኔ ዛሬ ላብድ ነው እግዚአብሔርን እኔ ዛሬ ላብድ ነው ምን አይነት ቲም ነው የተመለከትነው ጋይስ ምን አይነት ቲም ነው ህፃናቱን ይዘን ቀቀልናቸው እግዚአብሔር ምን አይነት ቡድን ነው ያለን ምን አይነት እኔ እንደ ዛሬ በማንቸስተር ኮርቻ አላቅም በቃ እንደ ዛሬ ኮርቻ አላቅም ካሪክ ምንድነው ያቀመስካቸው ቆይ ዛሬ እንዴ ምን አይነት ቡድን ነው የተመለከትነው ዛሬ አረ ምን አይነት ቲም ነው ሙሉ 90 ደቂቃ እንዴት ሰው ልጅ ቆይ ሁለተኛ ላይ ያለው የዋንጫ ተፎካካሪ በዚህ ያክል ደረጃ ሊቀጣው ይችላል ቆይ እንረጋጋና እንዴት ሊቀጣው ይችላል በዚህ ያክል ደረጃ ሁለተኛ ላይ ያለው ቡድን ባዶ ነው ፈርሷል የተባለው ቲም እንዴት በዚህ ያክል ደረጃ ሊቀጣው ይችላል አንድ የሚያርሰናል ደጋፊ መጣ በኔ ቋጠሩ ነው እንዳትል ምንም እንዳትል ቲም ይችሉ ነው ያሸነፈው ዛሬ ለማንቸስተር ማርያምን እንምል ቃል የለኝም ይሄ ማሽቃበጥ ምናምን አይደለም እኔ ለማንቸስተር መቼም አላሽቃበጥም ግን ምን አይነት ማንቸስተርን ነው ዛሬ ያየነው ኳስ ግን ያልጠበቀውን ነገር ማለት ነው ጭራሽ ማንንም ያልጠበቀውን ነገር የሚያሳይ ቀለዱባቸው እኮ ሲቲ ላይ ቀለለ እኮ ሲቲ ቀለለ አንተ ህፃን ይሩጣ በቃ ካሸነፍክ ላይ ቀር ደርቢን እንደዚህ ቀጥቅጥ አሳምነ ነው በቃ አለቀ አሳምነ ይሄ ነጥብ አቃለው ለዛ ወያለ ይመቻል ግን ማለት ነው በዚህ ፐርፎርማንሱ ከቀጠለ ማንቸስተር ማርያምን እንምል ልብልብ ነው የሚያደርግ አርሰናል ልብልብ ማለት ነው የዛሬውን ፐርፎርማንስ ቀጥይ ከተጠቀሙ ልብልብ ነው የሚያደርግ ምን አይነት ማንቸስተር ነው ያገቡ እየተሻረ ፈርስታፍ ላይ ሲቲ መሞከር አቅቶት ማንቸስተር ዋው ኦነያን ነው መላ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንቸ አባቴ ይሄ ነው ማንቸ ፈላው ቱበል ሲወያለው ልምናል ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እናታለክ ደሙ ቀርተኛ
ፈላውላ ሉላ ፍሬው ምን አለ? ማንቸስተር ዩናይትድ ብራንድ ነው አለ። በቃ ይሄ ነው ብራንድ። እኛ የምናውቀው ብራንድ ይሄ ነው። በቃ በአዲስ አሰልጣኝ የተጫዋቹን ተጨምሮ ደርቢን እንደዚህ ቅጥቅጥ ስታደርገው ይሄ ነው ብራንድ። በቃ ጽድት ያለ ብራንድ የሚያስፈልግን 3 ነጥብ ከሚያስፈልግ ክለብ ላይ በሜዳክ ላይ ጽድት ይው በቃ ልቅም ያለ 3 ነጥብ እቺ ናት። በቃ ሐላስ ይሄ ነው ብራንድ ማለት ነው። ካስሜሮ የ7 ደቂቃ ተጫዋች አይደለም። ካስሜሮ እንደዛሬ ወጣትነት ተሰምቶት አያውቅም። ጭራሽ ነው ማያውቀው። እንዴ ተጫዋች ወኔ ያንተውት ይሄ እኔ ፖርቹጋል ላይ ያሉት ራሱ እኔ በስም መመሳሰል ነው እንጂ ጭራሽ ተውት። እሱ አይመጣውም። ግን አረ ወኔያችሁ ራሱ ደስ ሲል በኢየሱስ ስም ፈላው። እንደውም ይኸውላችሁ ከሲቲ ይልቅ ማለት ነው ዩናይትድ ለዋንጫ ያስፈራል። በቃ ምን አባታ አመጣል አንተ ጡጦ ጠቢ ምን አባታ አመጣል ዩናይትድ ለዋንጫ ያስፈራል። አንተ እበት ምንድነው ናችሁት እንዴ? ዌር ኢዝ ሃላንድ ኤርፖርት ዲስ ዌይ ብላለች። ዌር ኢዝ ሃላንድ ዌር ኢዝ ኤቭሪባዲ ዌር ኢዝ ዞዝ 11 ፕሌየርስ ዌር አር ዘይ? በስመ አብ። ለማንኛውም በቋጠሮ አሁንም ይችለናል ተገኘም እንቀጥላለን እስከሚበላ ድረስ ይሄ ዋንጫው ተበልቷል ተብሎ እስከምናስጨበጭብ ድረስ ቋጠራችን ይቀጥላል። የማታውን ጨዋታ ነው በረካ ያርግልን። ጎይኬሬ ሃትሪክ የሚሰራ ያርግልን። ማርያምን ታውቆኝ ነበርኩ። ማርያምን ይልል ታውቆኝ ነበር። ትናንትና ላይቭ ላይ ማለት ነው ጨልላል አንተ አብዳል ስትሉኝ ነበር። ዩናይትድ ነው የሚያሸንፈው ሲቲን ስላችሁ አላመናችሁኝም። ብቻ ግን እኔ ውስጤን የሆነ ነገር ሸክኮኛል፣ ታውቆኛል። በቃ ይሄ የማይረባ ቡድን ይሄ ፈላ ቡድን ማለት ነው ሊገረፍ መሆኑ ውስጤን ገና ትናንት ነው የታወቀኝ። ላይቭ ላይ ስነግራችሁ አንተ አብዳል አላችሁ። ለቶፕ ፎር ነው አንተ የምትጫወተው። ምንም ዋንጫ እንዳታስብ። ቶፕ ፎሩ ራሱ ያሰጋል። ሲቲ ቶፕ ፎር ያሰጋችኋል። ይሄንን ማመን መቻል አለባችሁ። እንዲህ ኦፍሳይድ የተባሉት የአማድና የብሩኖ ጎሎች እንዴ! አማድን ካሁን በኋላ አማዲኖ እያለን ነው የምንጠራው። ይሄማ ብራዚላዊ ነው። ምን አይነት ኳስ ነው አንተ? በስማም ኦፍሳይድ ባይባል ያማረ ጎል ነበር የሚሆነው። የብሩኖ ጎልስ ኦፍሳይድ ባይባል እንዴት አባቱ እንደሚያምር ያመላጣ ተመለሰላቸው። ቤሞ የተባለ ጀዝባ በቃ